ሆነሻል? እንደዚህ ቅምጥ ልቀቂኝ እያልኩ ነው። ተራስ ወዳድ ነሽ። ቆይ እንዴት ራስሽን ነፃ ለማድረግ እሱን አደጋ ውስጥ ትከቺዋለሽ? ናን ቀጥይ። እንዴ ወዴት? ሰሚኛለሽ? አይመለከተኝም። የምታረጊውንም የምትይውንም ብለሽ ኪንጎን ታስፈቻለሽ። ተግባባን? እንዴ ናን ቀጥይ። ወይኔ ምን እያደረግሽ ነው? ዴቢ እንኳንም አገኘው። ቆይ አልገባኝም። እስካሁን ድረስ እዚህ ምን ትሰሪያለሽ? አንተን ብዬ ነው የመጣሁት። አረ እኔም ብለሽ? አዎ አንተን ብዬ ነው የመሳሷት። የሷ ወንድም ነው መሰለኝ። እሷ ናት እንዲገሉኝ ያዘዘቻቸው። የምታወሪው ነገር አትሽ ነው? ዴቪድ ትቆያለህ? ቆይ እንጂ አንቺ ከመጣሽ በኋላ ግን ደህንነቴ እያሳሰበኝ ነው። ቆይ ለምንድን ነው ተመልሰሽ የመጣሽው? ምን አገባሽ አንቺ? ያንሽ አይከብድም? ቤሪ አንቺ ምን ልት አታያትም እንዴት እንደመታችኝ? ቆይ እቺ ነው ሚስቴ ካላደረኩ የምትለው? ሰሚኛለሽ? እኔም ሁለተኛ አጠገቤ እንድትደርሽ አልፈልግም። እሺ አይቅ ለበለባለው የምትይ ከሆነ ደግሞ ሆቴል ውስጥ ያደረግሽኝ ነገር አንቺን ለመጉዳት በቂ ነው። እሺ አፍሪካል እንዴ? እኔ እንደዛ አላልኩኝም ሩታ። እኔ የራሴ የግል አስተሳሰብ የራሴ ፍላጎት አለ። እንዴት ነው? ቆይ እንዴት ነው ልቧ የተደፈነው? እባክህ ተነሽ አልኩሽ፣ ተነሽ። ምን ልትሆኑ ነው ደግሞ? ራሳችሁ ላይ ችግር መፍጠር ፈልጋችኋል ማለት ነው። ቆይ አንተን ማን ነው እንደዚህ አድርግ ብሎ ያዘዘ? ይኸው አበበ ነው። አበበ በራሱ አዞ? አይ እሱማ የጋሽ ሀሳብ ነው፣ ግን ሄለኔን መጠቀሚያ ሊያደርጓት እና ታዲያ ከመሬት ተነስተው እንዴት የጠላታቸው ወዳጅ ይሆናሉ እንዴ? ለነገሩ ለአንተም ነገርህ መስሎኝ እዚህ ነገር ውስጥ የገባኸው። እኔማ የድፍረቷ ድፍረት ፊቴ ላይ ጠላ ደፋችብኝ። ዋጋው አልስጣት ብዬ እኮ ነው በራሴ። እሱነት ነው ቢሆንም ምን መሰለህ አቅፍ ቢሆንም ምን መሰለህ እንዴ አንተ በቃ አንተ ለአደይ ምናምን ሲሆን ደምስሮች ሁሉ ይገታተራሉ። አብደሻል እንዴ? አደይ እኮ ነች፣ አንድ እህቴ ነች። ከአደይ ጋርም ካሹ ጋርም ከሮሚ ጋርም አብረን ያደግነው በቃ እህቶቼ ናቸው። አደይ አሁን ላይ ከዴቭ ጋር ደስተኛ ሆናለች። የሊሊ ፕሮግራም ላይም ሁሉም ተባብረው ለሊሊ ያደረጉላት ነገር በጣም ደስ የሚል ነበረ። ሊሊም ብትሆን በወንድሟ መፈታት እንዲሁም ደግሞ የበፊት ህይወቷን ረስታ ከባቡሬ ጋራ የጋብቻ ጥያቄውን ተቀብላለች። ታዲያ አሁን ላይ ቬሪ ወደ እነ ዴቭ ተመልሳለች። ወደ ሀገሯ አልሄደችም። አሁን ላይ ደግሞ ትልቅ ችግር ሊገጥማት ነው አደይ። ዶክተርና ሩታም እንግዲህ ሩታ ዶክተርን ወዳለው ብትለውም ዶክተሩ ደግሞ በህይወቱ ሌላ ሴት እንዳለች እየነገራት ነበረ። ሄለን ደግሞ በገጠር እንግዲህ ሀለልኝና ጫኔ የአደይ አባት ምክንያት በማድረግ አግተዋታል። አግተውም ወደ አንድ ቦታ እየወሰዷት ነበረ። አበበ ደግሞ እሷን ለመፈለግ ከላይና ከታች እየተዟዟረ ነው። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኖቼ ሌላ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወደ ቻናሉ ተቀላቀሉኝ እያልኩ እንዲሁም ነበራችሁ ሼርና ላይክን አትርሱኝ። ቪዲዮውንም እስከ መጨረሻው በማየት አበረታቱኝ እያልኩኝ ዛሬ ደግሞ አደይ ምን ተፈጠረ የሚለውን አብራችሁን ቆይታ አድርጉ። ኬንጎ ደግሞ አሁን ላይ በእስር ቤት ገብቷል። ምክንያቱም እዛ ከሚሰራበት መስሪያ ቤት የተለያየ መድኃኒቶች ይሸጣልና ያው እያስገባሉ ሰውንም ላይ ጉዳት ያደርሳል በማለት አሁን ላይ ፖሊሶቹ የተከታተሉ ነበረ። ታዲያ ኪንጎም እዛ ሲሰራ ስለነበረ ቤቲም ብትሆን ፖሊሱ አፋጧት በጥያቄ ምንም የማውቀው ነገር እንደሌለ ስትናገር እሷን ለቀው አሁን ላይ ደግሞ ኪንጎን እስር ቤት አስገብቶታል። ታዲያ ማዘሯም ስታገኘው ስታየው በጣም ደንግጣ ልጅን ልትወስድብኝ ነው ለራሱ ታሟል በማለት ዘዴ የዘየደች መስሏት ብትነግረውም ፖሊሱ ግን እሺ ሊላት አልቻለም። እኔና እርሷ የማናውቀው ነገር አለ፣ እዛ ትጠይቀው ሁሉንም ነገር እናውቃለን፣ ስራዬን ልስራበት ተዊ ነው ያላቸው። ታዲያ ልጁ እኮ አሟት ነበረ ልጄን ላጣው ነው በማለት ቢነግሩትም ቤቴን ልጄ ናት ብለሽ መጣሽ ደግሞ ይሄንን አሁንም ልጄ እያልሽ ነው ሲላት ኪንጎ ቢሆን አሁን እናቴ ናት ማዘሯ እኔ ምንም አውቀው ነገር የለም በማለት ይናገራል። የቅምጥልም እናት ልጄን ልቀቀው በማለት ለፖሊሱ ቢነግሩትም እንግዲህ ፖሊሱ ማዘርን ተውኝ ባኮትን ስራ ልስራ በማለት ይዞት ሄዷል። እዛም ከገባ በኋላ በጥያቄ ሲያፋጥጠው ነበረ። ያለውን ነገር ቢናገርም ግን ደግሞ ስለ መድኃኒቱ ሲያነሳበት ኪንጎ እኔ አላውቅም እኔ ከወጣ በኋላ ነው ነገሩን የሰማሁት በማለት እንግዲህ የምትፈርምበትንስ አውቀው ነበር ወይ ሲለው ስለ መኪና እቃዎች ማውጫና ማስገቢያ እንጂ ስለሌላ ማውቀው ነገር ብሎ ቢለውም እስር ቤት ትቆያለህ በማለት ወደ እስር ቤት ወርውሮታል። የባቡሬም እናት ያጠፋው የቀጠፈው እያለ እነሱ ምን አጠፉ? ቤት ይዛ ትሰቃያለች ደግሞ እሱን ለምንድን ነው በማለት እንግዲህ ሮሯቸውን አሰምተው ነበረ። ነገር ግን ሊያድኑት አልቻሉ።
ሩታ ደግሞ በአንድ በኩል ወደ ዶክተሩ ጋር ለመሄድ ከቤት በር በፍጥነት ትወጣለች። አሹም ታዲያ ወዴት ነው ይላታል። ዶክተሩ ጋር መሄድ አለብኝ እመጣለሁ ብሎ እስካሁን አልመጣም። አሁን ለማየ ተኝታለች ብለህ ንገርልኝ እባክን በማለት ትለምነዋለች። እመጣለሁ ካለሽማ ይመጣል። ስለዚህ ሩታ መሄድ የለብሽም ከዚሁ ቆይ በማለት አሹም ሀሳብ ያቀርብላት። ዶክተሩም ታዲያ ወደዛውን በር ያንኳኳል። ሩታንም ታዲያ ሂጂ ሸፈንፈን በይና ተኝ እንደዚህ ሆነሽ ልጠብቂው ነው ወይ ሲላት ምን ችግር አለው እዚህ ቆሜ ብጠብቀው ስትለው አይሆንም እንደ ታመምሽ አስመስለሽ ቁጭ በይ ቤት ክፍልሽ በማለት እኔ በር ከፍታለሁ በማለትም ያስገባታል። ዳይመንድ ደግሞ ቬሪን ናይ ልውሰድሽ በማለት ጭር ወዳለ ቦታ ሰፈር ይወስዳትና መልሳሪ መጣሽ ከሁሉ ጊዜ በኋላ ሲላት ለመጽናናት ሞልቃቅቷ ቬሪ አልደረስንም ወይ ደከመኝ በማለት ለዳይመንድም ትነግረዋለች። ትደርሻለሽ ነይ በቃ ደግሞ ከከተማ ወጣ ብዬ ነበር ስላለችው አብርሽ ይሄን ነበር እኮ ለምን እኔን አታዝናንኝም በማለት ይጠይቃታል። አንተማ ሙድር ከድንጋይ አይሄድም ራስን አይተዋለሁ ወይ በማለት ዝቅ አድርጋ ትናገረዋለች። ታዲያ አንቺ ማን ስለሆንሽ ነው ደግሞ እስካሁን ድረስ ቆይተሽ ዴቭንና ዴይ ላይ ለማለያየት ነው ወይ የመጣሽው በማለት ጉሮሮዋን እንቅ ያደርጋታል። ያና የነበሩትን ሰዎች ልታጣይ ነው ወይ በማለት እንግዲህ ዳይመንድም ይናገራል። አደይማ መጣችብኝ እንጂ እኔ አልመጣሁባትም። ዴቭ የኔ ነው አሁንም ወደፊትም የኔ ይሆናል በማለት እሷም ትዝታለች። ትንሽ አታፍሪም ወይ አሁን ላይ እነሱን ማለያየት የለብሽም ከዚህ መሄድ አለብሽ በማለት ሲተናነቁ ኩኩ ትመጣለች። ኩኩም ታዲያ ምን እያደረግካት ነው በማለት በመሀላቸው ትገላግላለች። ምንድነው የተፈጠረው በማለት ኩኩም ስትጠይቀው ምን ያገባችኋል በእኔና በዴቭ መሀል አያገባችሁም እናንተን እጠላችኋለሁ ስትላትም ስለ መልካችን አይደለም ያልኩሽ አሁን ምን ልትሰሪ ነው እዚህ የመጣሽው ምን ፈልገሽ ነው በማለት ኩኩም ታፈጥጣታለች። ታዲያ አንቺ ደግሞ ከዚህ ዞር በይልኝ እኔ ማን እንደሆንኩ አታውቁኝም ስለዚህ ወንዳ ወንድ ብላ ስትሰድባት በጥፊ ኩኩም ታጣብቃታለች። ዳይመንድም እንግዲህ ደስ ብሎታል። የታባሽንስና ትበልሽ በማለት እንግዲህ ሁለቱም ከግራና ከቀኝ ሲያለታትሟት ከቆዩ በኋላ ሁለተኛ እዚህ ጋር ድርሽ እንዳትይ በማለት እዚህ ሰፈርም እንዳትመጪ ከዚህ ሰፈር ነቅለሽ ውጪ በማለት ያስፈራሯታል። እሷም ታዲያ ሁለተኛ አልመጣም ይቅርታ በማለት ከነሱም ልታመልጥ ትችላለች። እንግዲህ እንዳመማት መስላ ሮሚ ምን ሆነሽ ነው ስትላትም ጋቢ አምጪልኝ እባክሽን እንደታመምሽ መሳይ ብሎኛል አሹ ዶክተር ሊጠይቀኝ ስለመጣ ታዲያ ዝም ብዬ ቁጭ ካልኩኝ ሁለተኛ ላይ ጠይቀኝ አይመጣም ስለዚህ የታመምኩ መስዬ ማስመሰል አለብኝ ደግሞም ፍቅረኛ እንዳለው አንቺ ጠይቅልኝ በማለት ሮሚን ትጠይቃታለች። ሮሚን ታዲያ ባንቺ ያምራል ለኔ ምን ብሎ ይነግረኛል ለኔስ ደግሞ ምን አይነት ጊዜ ይሰጠኛል ብለሽ ነው በማለት ትነግራታለች። ግን ደግሞ አጣሪልኝ በማለት እያወራች ያለች የዘሮት አለም ትገባለች። ሮሚ ምን ትሰሪያለሽ ስትላትም ትንሽ ሩታ መም ስላደረጋት ነው በማለት ትነግራቸዋለች። አንቺ ወደ ስራ ሲጂ ብለው ሩታዬ ምን ሆነሽ ነው በማለት ሩታን ይጠይቋታል። ትንሽ አመም ስላደረገኝ ነው ማሚዬ መተኛ ትፈልጋለሁ የሚጠይቀኝ ሰው ካለ ወደዚህ አስገቢልኝ በማለት እሺ ችግር የለውም ይገባሉ። ዴቭና አደይ ናቸው በማለት እንግዲህ ወዲያውም ያንኳኳል ዶክተሩንም ማን ደውሎ ለመጣ በማለት ይጠይቁታል። ቃል ስለገባሁላት በዚህ ሰልፍ ሩታን ልጠይቃት ብዬ ነው በማለት ሲነግራቸው ዛሬ ደግሞ አገር ሽቶባታል ምን እንደሆነች አላቅም እስቲያት በማለት እንግዲህ ወይዘሮ ታለምም ጥለው ይወጣሉ ከክፍል። ሩታም እንግዲህ ዶክተሩ ሲገባ እንዴት ነሽ ሲላት ደህናም አይደለሁም ግን ደግሞ አሁን ደህና ሆናለሁ አንተን ስላየው በማለት ዘላ እቅፍታ አድርገዋለች። ዶክተሩም እንግዲህ ያለውን ነገር አይቶ ለማስረዳት እየሞከረ ነው። እሱ ፍቅረኛ እንዳለው እሷ ደግሞ ለራሷ ብላ መኖር እንዳለባትና እሷን የሚወዳት አንድ ሰው እንደሚመጣ ደጋግሞ እያስረዳት ነው። እውነት በለኝ እስቲ ፍቅረኛ አለ እውነት በማለትም ትጠይቀዋለች። አዎ ፍቅረኛ አለች ነገርኩሽ በማለት እንግዲህ እሱም እየረዳትና እያስረዳት ነው ያለው። ሌላ በኩል ደግሞ አበበ በቃ ሄለን እምቢ ብለዋለች ሰልችቶታል ስራውም ደግሞ ችግር ሆኖበታል ስለዚህ ወደ ከተማ መመለስ እንዳለበት ሻንጣውን ይዞ ከነ አደይ እናት ቤት ይወጣል። የአደይ እናትም የልትሄድ ነው በማለት ጠይቁታል። እኔ በቃ መሄድ አለብኝ የሄለን ነገር እንደሆነ አብቅቷል በማለት ይነግራቸዋል። እሳቸውም እንዴት ሆኖ ነው ጥላት የምትሄደው ሄለንን በማለት ሳሉ ብርሃንም በርቀት ትጣራለች። አራቤ ያለች መታ ምንድነው ሲላትም እየፈለግኩ ነው እኮ አትመጣም ወይ በማለት ለምን ፈልገሽ ነኝ ሲላትም እንግዲህ መስፍን ነው የፈለገህ እኔ ሳልሆን መስፍን ሊያናግር ይፈልጋል በማለት ደግሞ የልትሄድ ነው። በበም ወደ መስፍን ጋር ይሄዳል። ብርሃንም ተከትላ ስትሄድ እናቷም የልትሄጅ ነው አሁንስ
የትም ሄደሽ መዋል በዛ በማለት ይናገሯታል። የለቀመችውን እንጨት ልታመጣ እንደሆነ መስፍን ሲልካት ትታው እንደመጣ ይነግራቸው ማስጠንቀቂያ ሰጥተዋት እሷን ተከትላ ትሄዳለች። መስፍንም እንግዲህ አበበን የሆነውን ነገር ሰምቻለሁ፣ ግን ደግሞ እስቲ አንተ አብራራልኝ በማለት ይጠይቀዋል። እሱም ታዲያ ሁሉንም ነገር ይነግረዋል። ሄለን ልትረዳኝ አልቻለችም። ቶሎ አክራፊ ናት። የምነግራትን አይገባትም። እዛ ደግሞ እኮ አሹም ሆነ ሮሚ ሁሉም አሉ። ከነሱም ጋር መዋል ትችላለች። እኔ ደግሞ ስራ አለብኝ። ለስራዬ ደግሞ ስልክ ማውራት ግድ ነው። ያልሆነ ነገር ሰምታ ነው እዚህ ድረስ የመጣችው በማለት ሲነግረው እኔም እኮ እንደዛ ስትለኝ እዚህ እንድትቆዩ ነበር የፈለግኩት፣ ግን ደግሞ እኔ ለስራ ያመች አይደለም፣ የግዴታ ወደ ከተማ መሄድ አለብኝ በማለት አበበም ይነግረዋል። ስለዚህ አሁን አንድ ድል ሰጥቻለሁ፣ ሄለንን ይዛት ሄደ፣ ሁለተኛ ደግሞ እንዳታስቀይማት በማለት ይነጋገራሉ። ታዲያ እንደዚህም ብለው ተለያይተው ዴቪና ዴ ደግሞ ከጀራውን ሐኪም ቤት ወስደው እየመጡ ነበረ። ታዲያ ከሊሊ ፕሮግራም ላይ ከዳይመንድ ጋር ተጋጭቶ ነበረ። ኮኮ የቢራውን ጠርሙስ አንስታ አናቱን በጥርቅሰዋለች። በዛም ምክንያት ወደ ሐኪም ቤት ይዘውት ሄደው ከዳርና ከዳር ሆነው እሱ በመሀል እየሄደ እያለ ለምንድን ነው የምታጅቡኝ? ምንድን ነው እናንተ በማለት ከዳር ፈንጠር ብሎ ይወጣል። እነሱም ታዲያ የልቴን ነው ሲሉት የሆነ ቦታ እንደሚሄድ ይነግራቸዋል። እንደዚህ ሆነህ ነው ወይ በማለት አደይም ትናገራለች። እሱ ግን ሊሰማቸው አልቻለም። ዴፍም ታዲያ ተይው በቃ እሱ ለምዶታል አንዴ በማለት አደይ ይነግራታል። ኧረ አንድ በለው እንደዚህ ታሞ ደግሞ በዛ ላይ ፖሊስ እኮ ይፈልገዋል በማለት ብትነግረውም ዴፍ እሱ የለመደው ነው በማለት አደይን ይነግራታል። ታዲያ እንደልቴን ነው ስትል ለሩታ ጊዜ ስላልሰጣት አሁን ላይ ጥሩ ሁኔታ ላይ አይደለችም፣ እሷን ሄጄ ማናገር አለብኝ፣ ከእሷ ጋር መዋል አለብኝ በማለትም እኔም ሄጄ ጠይቃታለሁ በማለት አደይም ትነጋግረው ሊሊና ባቡሬም አሁን ላይ ደስ የሚል ህይወት እያሳለፉ ነው ያሉት። ስላደረገላትም ነገር በጣም እያመሰገነችው ነበረ። ግን ደግሞ ያስጨነቃት የወንድሟ ጉዳይ ነው። ወንድሟ ፖሊስ እያሳደደው እስከ ስንት ጊዜ ነው የሚቆየው በማለት ትነግረዋለች። አንቺ አታስቢ፣ አሁን ትንሽ ጊዜ በኋላ ሊረሱታል በማለት እሱ መላ ያጣም፣ አንቺ አትጨነቂብኝ፣ ሁሌም ደስተኛ ሁኝልኝ በማለት ባቡሬም ይነግራት። ከዛም ታዲያ ዴቪድ ደውልለትና ባቡሬም እድሜ ለእናንተ እንደዛ ሳመራችሁልኝ እያለ እያመሰግናቸው ነበር። አንጀራው ከእነሱ ተለይቶ ወደ ሌላ ቦታ እንደሄደ ሲነግሩት ለምን በማለት ሊሊም ፊቷ ይለዋወጣል። ወዴት ሄዶ ነው እንደዚህ ታሞ በማለት ጠይቀዋለች። ግን ደግሞ ባቡሬ እሱ የለመደው ነው፣ አይዞሽ ዞር ዞር ብሎ ይመጣል በማለት እያበረታታት ነው። ባቡሬም እንግዲህ እነ ዴቭን ለምን ለቀቃችሁ በግድ ይዛችሁ አትመጡም ነበር ወይ ሲላቸው እሱ ትንሽ ዞር ዞር ብዬ እመጣለሁ እንዳላቸው ይነግራቸዋል። ታዲያ ቬሪም ከነ ዳይመንድ እና ኮኮ ጋራ እየተጫጫች ነበረ። ሁለተኛ እዚህ ሰፈር ድርሽ እንዳትይ በማለት ዳይመንድም ያስጠነቅቃታል። እሷም ዳዲያ ወዴት ልሄድላችሁ? እኔ እናንተን የምፈራችሁ መሰላችሁ ወይ በማለት አራዱኝ እያለ ጨዋታዋንም ብትቀጥል ማንም ሰው አልመጣላትም። እነሱም ማስፈራርተዋት እየሄደች ጫሟንና በእጇ ይዛ መሮጧን ቀጠለች። ቀመጥልም እንግዲህ ኪንጎን መታሰር ሳሰማ ቀርታ አቤት ውስጥ ነበረች። የት ሄዱ ነው በማለት ወደዛና ወደዚህ እየተንቆራጠጠ ደግሞ እኮ ስልክ የማይደውልም ስልኩንም አያነሳም በማለት እየተጨነቀ ነበረ። የባቡር ገብታ የሆነውን ነገር ስትነግራት ፖሊስ እንደወሰደው ስትነግራት በድንጋጤ ተቤት ሮጣ ትወጣለች። አንጀራውም ቢሆን ወደዛና ወደዚህ እየተዟዟረ ቤዛ ተንኮለኛዋንና ወንድሟንም እየፈለገ ነበረ። በጠርሙስ ደግሞ ኩኩም ስለመታችው እሷንም ቢሆን የት ሄዳ ነው እንደዚህ አድርጋኝ በማለት ዙሪያውን ይፈልጋል። ወዲያው ቅምጥል ትመጣለች። ምን ፈልገህ ነው የምትዟዟረው በማለት ያችን ጓደኛሽማ አደርግላታለሁ እንደዚህ አድርጋኝማ አትቀርም በማለት ሲዝትባት እሷን ከነካህ ከኒጋ ነው ጸብህ፣ ደግሞ የዛው እህት ባቶኝ አንቺንም አለቅሽም በማለት እሱም ይዝታል። እሷን ብትሆን ማስጠንቀቂያ ሰጥተዋለች። ፌሪም ታዲያ እርዳኝ እያለች ከወደዛ ትመጣለች። እንኳን አንቺንና ሌላ ምንም አረዳ እማላውቅሽ መሰለሽ ወይ ደግሞ እንደዚህ አይነት አጭበርባሪ መጣ ወይ በማለት እንግዲህ ወደዛ ሂጅልኝ በማለት ይነግራታል። ሁላችሁንም እጠላችኋለሁ፣ ማንም የሚረዳኝ አጣሁ እኮ በማለት ፌሪም ጫማዋን ይዛ ትሮጣለች። ገጀራው ነኝ አላወቅሽኝም መሰለኝ፣ ቆይ አሳይሻለሁ በማለት እሱም ይናገራታል። ፖሊሱም እንግዲህ ኪንጎን እያፋጠጠው ነው። ያለውን ነገር ንገረኝና ተዚህ ትወጣለህ ቢለውም ኪንጎ ምንም የሚያውቀው ነገር እንደሌለ እየነገረው ነው ያለው። እርግጥም ደግሞ ቤት ነግራኝ ነበረ ስለሚሰራው ስራ፣ እኔ ግን ምንም ነገር አላውቅም፣ እሱንም ያወቅኩት አሁን ቅርብ ነው ሲለው እንዴት ትደብቃለህ? ይህን ነገር ታዲያ መተህ ለምንድነው ለፖሊስ ያልተናገርከው በማለት ፖሊሱም ይጮኋል። እንግዲህ ያመረረ ይመስላል። ወደ እስር ቤትም ሊያቆየዋል።
እውነቱን ሳትናገር ከዚች አትወጣም በማለት ማስጠንቀቂያም ይሰጠዋል። ኪንጎን በፍራቻ ምንም የሚያውቀው ነገር እንደሌለ ስለ መድኃኒቱም ቢሆን የሚያውቀው ታሪክ የለም። ቤቲ ናት አሁን በቅርብ ጊዜ ነገረችኝ ቢለው ፖሊሱም ሊያምነው አልቻለም። አሁን ላይ ታወጣታለህ፣ እዚህ እስር ቤት ስትማቅቅ እውነቱን ትናገራታለህ በማለት ነበረ ወደ እስር ቤት የወረወረው። አሁን ላይ በችግር ነው ያለችው። አለልኝና ጫኔ በጫካ ውስጥ እየጎተቱ ነይ ተነሽ ሂጂ ይሏታል። እሷም ደግሞ አልራመድም ብላ መሬት ላይ ቁጭ ብላባቸዋለች። እንዴት ጠግባለች፣ ልቧ ድፍን ብሏል በማለት ታዲያ ራሳችሁ ላይ ችግር ፈልጋችሁ ነው አይደል እኔ ነይ ሂጂ የምትሉኝ? አልነሳም በማለት መሬት ላይ ቁጭ ብላ ነበረ። ታዲያ እነሱም ዞር ይሉና ማን ነው ይሄን ነገር አድርግ ያለ በማለት ለጫኔ ይጠይቀዋል። እሱማ አበበ ነው፣ ደግሞም ግን ጋሼ ናቸው እንደዚህ ያሉኝ በማለት ጋሼ ሊያግዙት ሊሆን ይችላል እዚህ ኮብላ ስለመጣች በማለትም ሲነግረው አይመስለኝም፣ እንዴት የጠላቱን ልጅ ሊረዳ ያስባሉ? ጋሼ ተንኮል አስበው እንዳይሆን። ታዲያ አንተ እዚህ እጅህን ማናስገባህ ለምንድን ነው አብረኸኝ ሆንከው? ሲለውም እኔ እኮ ስናገራት ጠላ ስለደፋችብኝ ልቧን ያበጠ ልቧን ላብርድላት ብዬ ነው እንጂ በማለት አለለኝም ይናገራል። ሄለንም ቁጭ ብላ የሚናገሩትን እየሰማች ነበር። ወዲያውም ቀስ ብላ ታጠገባቸው ተነስታ ትሮጥባቸዋለች። እነሱም እንግዲህ ዞር ሲሉ የለችም። ተከትለዋት የልትሄጂ ነው በማለት ሁለቱም ሩጫቸውን ይቀጥላሉ። ሊሊም እንግዲህ ባቡሬ እንዴት አሰብክበት ብላ ጠይቀዋለች። ደግሞ ሌላው ቀርቶ ምንም ነገር አልጠረጠርኩም፣ አንተ ግን አስበህበት ቆይተሃል ማለት ነው። አደይ ራሱ የሀገር ልብስ አልብሳ ከአንድ ቦታ አንድ ቦታ ስታንከራተተኝ ምንም አልጠራጠርኩም፣ ግን ደግሞ ነገሩ ግራ ገብቶኝ ነበር በማለት ጠይቀዋለች። በጣም ጥሩ ጓደኛ ነው ያለችሽ። እኔ እንኳን ሰብራይዙን ነግሬያት ታበላሽብኛለች ብዬ ፈርቼ ነበረ። እሷ ግን እንኳን አይደለም ልታበላሽ እንድትጠረጠር እንኳን አላደረገችሽም በማለት ጥሩ ጓደኛ እንዳለቻት እየነገራት ነው። ተሳክቶላችኋል በማለትም ሊሊ እየነገረችው እያለ በር ይንኳኳል። ባቡሬን በር ለመክፈት ይሄዳል። ማዘሯ ደግሞ ደጋግማ ለዳይመንድ እየደወለችለት ነበረ። ዳይመንድ ታዲያ ከኩኩ ጋር ነበርና ስልኩን ሲያየው እረ ማዘሯ ይሄን ሁሉ እንዴት ልደውል ቻለች በማለት ወደ እሷም ያመራል። ኩኩም እንግዲህ አደይ የዚህን ያክል የምትቆረቆርላት ምን ናት በማለት ታፋጥጠዋለች። አደይ እህቴ ናት፣ በእሷ ቀልድ የለም፣ እሷ አንድ እህቴ ናት። እኔና አደይ አሹ ሮሚ ሁላችንም በአንድ ወንዝ ነው ቦርቀን ያደግነው፣ ስለዚህ እህትና ወንድሞች ነን በማለት ይነግራታል። እሱም ታዲያ ተነስቶ ወደ ማዘሯ ጋር ይሄዳል። ማዘሯ ሲሄድ ምን ፈልገሽ ነው ማዘሯ ደጋግመሽ ደወልሽ እኮ በማለት ሲጠይቃት ኪንጎ እንደተያዘ ስትነግረው እሱም ደንግጦ ወደ ፖሊስ ጣቢያ መሄድ እንዳለበት ይነሳል። እሷም ታዲያ ተረጋጋ፣ ላንተም ጥሩ አይሆንም፣ ነገሩን እናስብበት ብትለው የፈጣው ይምጣ እንጂ እሱ ወንድሜማ ታስሮ እኔ እዚህ አልቀመጥም በማለት ወደ ፖሊስ ጣቢያ አምርቷል። የባቡሬ እናት የጠሩት እንዴት ሆኗል ለማለት ነበረ የሰማ መስሏቸው፣ ግን ደግሞ ሲነግሩት እንዴት ሆናችሁ በማለት ቢጠይቁትም ምንድን ነው ብሎ ሲጠይቅ ኪንጎን እኮ አሰሩት፣ ፖሊሱ ይዞት ሄደ፣ እኔም የማይሰማ መስሎኝ ልጠይቅ ነበር በማለት እንግዲህ ይነግሩታል። እሱም ታዲያ በዛን ሰዓት በድንጋጤ ተነስቶ ይበራል። ሩታም እንግዲህ ከሳሎን ቡና ተጠርተው ዶክተሩ ቁጭ ብሎ ነበረ። ወይዘሮ ታለም በዛ ጋር አልነበሩም። ታዲያ አንተ ልጅ ወድጄህ እኮ ነው በማለት እያዘመችለት ሶፋ ላይ ቆማ ወደ ወይዘሮ ታለም ይመጣሉ። ምንድነው ሩታ ሲሏትም አይ ምንም ብላ ትደነግጣለች። እንሳቸውም እንዴት እንግዲያ እያለ እንደዚህ ትሆኛለሽ በማለት ይቆጣሉ። እኛስ ለምደንሻል ዶክተርን አትፈልም ወይ በማለት ይቆጣሉ። ዶክተርም ለእሷ ነፃነት የሚሰጣት ከሆነ ችግር የለውም በማለት ይናገራል። አይ ዶክተር በማለትም እንግዲህ ጥሩ ሰው እንደሆነ ያመሰግኑታል። ሩታ በፍቅር ተይዛ እየተንከራተተች ነው ያለችው። የበፊቷ ሩታ ሳቂቷ ዶክተሯ ባገኘችበት ስጨፍርና ስትስቅ የምትውለው አሁን ላይ በፍቅር ተይዛለች። ወይዘሮ ታለምም ተባረክ ዶክተር፣ አንተ ከመምጣት በፊት ጉርምት ብላ ታሳዝን ነበር፣ አሁን ደግሞ እያት በማለት እንግዲህ ሲነግሩት ከዚህም በኋላ ሩታ ደህና ትሆናለች። አዎ አሁን ደህና ሆናለሁኝ፣ ግን ደግሞ አንተ ቤተሰባችንን የምትቀላቀልና የመጣ የምጠይቀኝ ከሆነ ነው በማለት ትነግረዋለች። ሁልጊዜም ባይሆን እመጣለሁ ሲላት ወይዘሮ ታለምም እንደ ቤት ይሄው እየመጣ ጠይቀን በማለት እንግዲህ ትነግረዋለች። ዶክተሩም አሁን ላይ ስራ እንዳለበት ተነስቶ ለመሄድ ብድግ ይላል። ቡና ሳትጠጣ ሲሉት ስራ አለብኝ መሄድ አለብኝ በማለት ተሰናብቷቸው ይወጣል።
ሄሮት አለም ታዲያ እዛም ታማሚዎች ይጠብቁሃል፣ ስራ ነው ምንም ማድረግ አይቻልም በማለት ይሸኙታል። ሩታም ልሸኝ ብላ ብድግ ትላለች። እሱም ታዲያ እኔ እኮ መኪና አለኝ ሲላት እስከ መኪናው በማለት ግን ደግሞ ቀደም ብሎ ልስመው ጠጋ ስትል ሮሚ ድንገት ከፍታባቸው ነበረ። ቡና ለመጥራት ወደዛ ስትገባ ታዲያ ሩታም ታዲያ አሁን ነው ወይ ሰዓቱ ለምን መጣሽ ብላ ሩታም ትገላመጣለች ሮማንም ይቅርታ ጠይቃለች። እና ዴቭም ወደ ወይዘሮ ታለም ጋር እየመጡ ነበረ። ታዲያ አንድ ነገር ትዝ ይላታል። ዶክተሩ ላናግርሽ ፈልግሻለሁ ብሏት ነበረ። ታዲያ እሷም ሻርብ እንደረሳች እሱ ጋር መሄድ እንዳለባት ለዴቭ ትነግረዋለች። እኔ ሄጄ አመጣልሻለሁ ቢላትም አይ እኔ ሄጄ አመጣለሁ ችግር የለም አንተ ወደ ሩታ ጋር ሄድ እኔ ደግሞ በኋላ አመጣለሁ ብትለውም አሁን ሩታን ጠይቀናት ከዛም በኋላ ትሄጃለሽ በማለት አብረው መንገዳቸውን ይቀጥላሉ። ቬሪም ታዲያ በርቀት ስታየው ወደ ዴቭ ሮጣ ትጠመጠምበታለች። አደይም ግራ በመጋባት ቆማ እያየቻት፣ በአንድ በኩል ደግሞ አበበ ሄለንን እየፈለጋት ነበረ። ሜዳውንም ሆነ ጫካውን ፈልጎ ብርሃንን ይጠይቃታል። ብርሃን አይተሻታለሁ ሄለንን በፈልጋት አጣሁም ቢላትም ወደ ሜዳው ትሆናለች ወይም ውሃ ልትቀዳ ሄዳ እዛም ቦታ እዚህም ፈልጊያታለሁ የለችም በማለት እያወሩ እያለ ከወደ ጫካው ጩኸት ይሰማሉ። ምንድነው የምሰማው በማለት አበበም ወደ ጫካው ያመራል። ጫካው ውስጥ ነው ሄሉ ናት በማለት ምን ተፈጥሮ ነው ብላ ብርሃንም ትከተላለች። አበበ በሩጫ ሄሉ እያለ ወደ ጫካው ይገባል። እንግዲህ ሄለን አለለኝና ጫኔ ከጫካው ውስጥ እያሳድዷት ነበር። እሷም ለማምለጥ ሙከራ ያደረገች ነበር። ምን ያጋጥማት ይሆን? ዶክተሩም እንግዲህ ከሩታ ጋራ ወደ ውጭ ሲወጣ አሹ አይቶት አቤት ዶክተር ቅድም እኮ ስትዝለፈለፍ ነበር፣ አሁን ደግሞ አንተ ስትመጣ በአንድ ያዳንካት በማለት ነገሮችን በማጋነን ይደረድርለታል። ሩታም በአይኗ ተጠቅሰዋለች። ምን ተፈጥሮ ነበር ብሎ ሲጠይቀው አንተ ከመምጣት በፊት እኮ እየተዝለፈለፈች ሽንት ቤት እንኳን ደጋግፈን ነበር የምንወስደው በማለት አሹ ይናገራል። ዶክተሩን ታዲያ ሩታ ነይ ውጭ እንነጋገር በማለት ይጠራታል። ሩታም ታዲያ አሹን ለምንድነው እንደዚህ የምትቀባጥረው ይገባዋል እኮ ስትል አንዴ ተናገር አንዴ አትናገር፣ ታዲያ እንዲገባው እኮ ብዬ ነው በጎንም ማስረዳው በማለት ይናገራል። ለማንኛውም ሂጂ ውጭለት በማለት እኔ እኮ አላጠፋሁም ላንቺው እንዲቀርብሽ ብዬ ነው በማለት እንግዲህ እያብሰለሰለ ቆሟል። ሩታም ተከትለው ወታለች። ዶክተሩ ታዲያ ሩታን ምን ያህል ይናገራት ይሆን? ቅምጥል ደግሞ ቤቴን መንገድ ላይ አግኝታት ባሌን አሳስረሽ አንቺ እንደ ልብሽ ትንሸረሸሪያለሽ በማለት ተፋጧል። ሁለቱም እንግዲህ አለቃትም ካገኘኋት እሱን አሳስራ እሷ ወታለች ማለት ነው በማለት እየዛተች ነበረ። ግን ደግሞ መንገድ ላይ ተገናኝተዋል። ምን ይሆን ሄሌንስ ምን ያጋጥማታል በጫካ እና አበበ ያገኟት ይሆን? አደይ ደግሞ አሁን ላይ ቬሪ ተቀናቃኟ ተመልሳ መታባታለች። አሁን ደግሞ ሌላ ችግር ሊፈጠራል ማለት ነው። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣዩን አብረን እናየዋለን። ሰራተኛዋ አደይ 243 በዚሁ አብቅቷል። በያላችሁበት ሰላም ሆኑልኝ ወገኖቼ። ቪዲዮንም በማየት አበረታቱኝ እያልኩ እወዳችኋለሁ። ሰናይ ቆይታ ይሆንላችሁ።